ስላሴያችን ይሄ ነው ብለው ፕሮቴስታንቶች ያብራሩበት። ስለዚህ አሁን አንቺ ይሄን ትቀበያለሽ? የትኛው መብራሪያ ነው? መጽሐፍ ቅዱስ ነው መመሪያዬ። ኦንሊ መጽሐፍ ቅዱስ ነው ጋይድ የሚያደርገኝ። መጽሐፍ ቅዱስን ደግሞ በመንፈስ ቅዱስ መነጽር በመንፈስ ቅዱስ ኢንተርፕሪቴሽን ነው እንትን ምለው የራሴ እንጂ አሁን ለምሳሌ ይሄንን አሁን አትቀበይም። መመሪያዬ በቃ መጽሐፍ ቅዱስ ነው ማለት ነው። ኦኬ መጽሐፍ ቅዱስማ ገባኝ መመሪያሽ ነው። ግን አሁን አንተ ቆይ አሁን ይሄንን ስትል ሱኒ ሺያ ሌሎችም ሴክቶች አሉ የተለያየ መመሪያ ያላቸው መጽሐፍ ቆይ ስማ። ስለዚህ የተለያያችሁ ናችሁ የሚለውን ነገር ለማምጣት ነው ይሄን ያመጣው። ህፃናት አይደለም እንደዚህ ስትል እናንተም ጋር ሺያ ሱኒ ቁርአን ኦንሊ አሉ እነዚህ ሰዎች ሺያ የሚመራበትና ሱኒ የሚመራበት መመሪያ አሁን በቃ ገባኝ። እስኪ ራስህ እንዴ አሁን ለምሳሌ ከኛ አንፃር ከጠየቅሽኝ አሁን ለምሳሌ አንተ ቁርአንዮች ሙስሊም ናቸው ወይ ሙስሊም አይደሉም? አንድ ሰው ሙስሊም ነኝ ስላለ ሙስሊም አይሆንም። የእስልምና ሙስሊም ነው። ሺያ ሙስሊም ነው። ቁርአን ተበረዘ የሚል ሺያ ሙስሊም ነው። እስኪ ልጨርስ። ቆይ አንዴ መስማት ትችያለሽ አይደል? እስልምና መሰረት የእስልምና መሰረቶች አሉ። 5 የእስልምና መሰረቶች አሉ አርከኑል ኢስላም። ከዛ ውጭ አርከኑል ኢማን 6 አሉ። ከነዚህ ውስጥ አንድ ሰው በሆነ መንገድ ካፈነገጠ አንቀበለውም። በቃ እንዳጠቃላይ ሙስሊም አይደለም የሚያስብ ሙስሊም ነኝ ማለት ይችላል። ሲጀመር ክርስቲያኑ እስላም አይደለም የምትለው ማን ሰጠ? ይሄን ራይት ማን ሰጠ? ስሚኝ እስኪ ሰው ሲጨርስ ስጨርስ ጠይቂኛለሽ። በቃ ያልመለስኩት ነገር ካለ ሐሳቤን ግን አስጨርሽ። ለምንድን ነው እንደዛ ልትል የቻልከው የሚለውን ጠይቂኛለሽ። ስለዚህ አይደለም አንድ ሰው መቀበል አለበት አርከኑል ኢስላምን አርከኑል ኢማንን። ከዛ ውጭ እስካልተቀበለ ድረስ በእነዚህ ደረጃ ያን ሰው አንቀበለው ሙስሊም አይደለም ነው እንዳጠቃላይ። በቃ ሙስሊም አይደለም። ግን አሁን አንቺ ልክ እንደኔ እነዚህ ሰዎች ሙስሊም አይደሉ እነዚህ ሰዎች ፕሮቴስታንት አይደሉም ማለት መብትሽ ነው። ግን አንቺ እያድበሰበሽው ነው። ለምን የምታድበሰብሽው ነው? እኛ ሲጀመር ሙስሊም ናቸው መች እንላለን? ቁርአንዮች ሙስሊም ነኝ ያለ ሁላ ሙስሊም አይደለም። በቁርአን በሐዲስ የሚሄድ ሰው ሙስሊም ነው። ከዛ ውጭ ግን ዝም ብሎ የሆነ ነኝ እኔ ሙስሊም ነኝ ካለ ዝም ብሎ እንደዛ እያለ ለራሱ እየተናገረ ይኑር። ግን የእስልምና መሰረቶች አሉት። ከነዛ ከእስልምና መሰረቶች የወጣ ሰው ሙስሊም አይደለም። ገባሽ? እንትና ሚሩ ጥሩ ቁርአንየስ እንኳን አሁን የመጡት እንዳልከው በጣም ብሮድሊ አክሴፕትድ ያልሆኑ ሰዎች ነበሩ። እኔ ግን ስለ ሺያን እዚህ ጋር ባመጣ አንተ ሺያዎች ሙስሊም ናቸው ብለህ ታምናለህ? ሺያ ማለት ምን ማለት ነው? መጀመሪያ ታውቂያለሽ ሺያ ማለት ምን ማለት እንደሆነ? አዎ ሺያ ማለት ምን ማለት እንደሆነ አውቃለሁኝ። እሺ ምን ማለት ነው? እስኪ ንገሪኝ። ያ ሺያ ሙስሊሞች የ12ቱን ኢማሞች ተቀባይ ናቸው። የነቢዩን ቤተሰቦች የነሱ እንትን ራሱ ሰሃባዎቹን የነዚህ ሱኒ ሰሃባዎች የምትሏቸውን ራሱ አይቀበሉም። ዑመር የነሱ የስፔሲፊክ አላቸው። እነዚህ የነሱን የ12ቱን ኢማሞች ኦኬ መመሪያ የሚቀበሉ ናቸው እንጂ እንትን አይደለም። ሁለተኛ ቁርአን ተበርዟል ብለው ቃል በቃል ይናገራሉ። በስርዓት በእስልምናም 12 ሐዋርያት አሉ እንዴ? በእስልምና የነቢዩ መሐመድ ቤተሰቦች ነው እንትን የሚሉት እምነታቸውን የሼፕ ያደርጋሉ። ስለዚህ አሁን ቆይ ስሚኝ፣ አሁን አንቺ ያወራሽኝ ወሬ ስለ ፖለቲካ ነው። ኸሊፋ ማለት ገዢዎች ናቸው እና እነሱ 12 ኸሊፋ ያምናሉ። ከዛ ውጭ ይመኑ በቃ እስከ መህዲ ድረስ የነበሩት 12 ኸሊፋዎች ይቀበላሉ የራሳቸው። ያ ማኒምራ የፖለቲካ ግጭት ነው የነገርሽኝ። እኔ ስለ ፖለቲካ አይደለም የጠየኩሽ። በእምነት ደረጃ ሺዓዎች ከኛ የሚለዩት በምንድን ነው? ስለ ሃይማኖት ስለ እምነት ነው የጠየኩሽ እንጂ በፖለቲካል ግጭት ነበር በሷሃባዎችና በአህለል ቤቶች መካከል ወይስ አልነበረም? እንደዚህ አይነት ጥያቄ አልጠየኩሽ። እኔ የጠየኩሽ የሃይማኖት ልዩነታችን ምንድን ነው? ስለ ፖለቲካ አልጠየኩሽ። ለፖለቲካ አይደለም። ለምሳሌ ቆይ አንድን ሰው እንደ መሪ የሃይማኖት መሪ አድርጎ ማስቀመጥ፣ ለምሳሌ ሺያዎች ያስቀመጡት አፖይንት ያደረጉት አለ አይደለ እንዴ? ኢብኒ ማን ነው ስሙ? ኢብኒ ታሊብ የተባለው ስማ ሂስትሪ ላስተምር። አይ ሐሳብ ሽፍት አላረግም። የጠየኩሽን ጥያቄ መልሽ። የእምነት ልዩነታችን ምንድነው? አቃለው ስላልሽ የእምነት ልዩነታችን ምንድነው? አወኩ ካልኩ ደግሞ እሺ የሱኒ ሰዎች የሚቀበሉት ሳሂህ ቡካሪን እና ሳሂህ ሙስሊምን ነው አይደለ? እንደ አውቴንቲክ ሀዲስ ብለው የሚቀበሉት። አይኛ ሺያዎችን ይቀበላሉ።
እሺ ከጠየቅሽ እሱማ በኋላ ራስሽ እንደማመጥ እንደምመልሽ አይደለም እኮ። እሺ ራሴ ኮንክሉድ አልጠይቅህም። ራስሽ እሺ ጠይቀሽ ራስሽ ነሽ ኦኬ። የምመልሽው። ሱኒ ሙስሊሞች ሳሂህ ቡካሪን እና ሳሂህ ሙስሊምን ነው እንደ አውቴንቲክ ሀዲስ ብለው ወር ደግሞ የእምነታቸው መመሪያ አድርገው የሚቀበሉት። ሺያዎች ግን አይቀበሉም። የእነሱ የራሳቸው አይቀበሉም ሳይሆን የራሳቸው የሆነ ኮሌክሽን። ኧረ ቆይ ስማ፣ የራሳቸው የሆነ ኮሌክሽን አላቸው። ጥያቄ ነው ያልሽው? ማብራሪያ ነው ያልሽው? ጥያቄ ማብራሪያ ነው እየሰጠሁ ነው። አይ ልዩነት የለንም ስላልክ ነው። ልዩነት በደንብ አላቸው። ኧረ እኔ ልዩነት የለንም አይደለም ያልኩት። ልዩነታችን ምንድነው? አስረጂ። ስለማታውቂው ነገር አታውሪ ነው ያልኩት። እኔ ልዩነት የለንም አይደለም ያልኩት። የእነሱን ኮሌክሽን የእነሱን ኮሌክሽን አንተ ትቀበላለህ? በጣም ኢንተርፕሬት እያደረገኝ ነው። ለምንድን ነው ኢንተራፕት የምታደርገኝ? ሂጂ ክሰሽ። ኢንተራፕት ካደረኩሽ ሂጂ ፖሊስ ጣቢያ ፖሊስ ይዘሽ። ምክንያቱም ሺያ ሙስሊም እና ሱኒ ሙስሊም ማለት ነው ዲፈረንስ የላቸውም ብለህ የመጣኸው አንተ ነህ። ተረጋጊ። ዲፈረንሳቸውን አታውቂም። ስለማታውቂው ነገር ስለሆነ የምታወሪው ላስረዳሽ። አመጣሁልህ። ሱኒ ሙስሊሞች ሳሂህ ሙስሊም እና ቡሃሪ ለሚቀበሉት ሺያዎች ደግሞ የራሳቸው የሆነ ኮሌክሽን አላቸው ብዬ መጣሁ። ልክ አይደለሽም። ኦኬ ሞግት ኦኬ ጎ ሄድ ሜሮን አዎ ልሞግትሽ እኮ ነው። አሁን እኛ በሐዲስ መዛግብት ደረጃ ቡኻሪ በሐዲስ መዛግብት ደረጃ ቡኻሪ ሙስሊም ምናምን ሳይሆኑ በጣም ብዙ የሐዲስ መዛግብቶች አሉ። ትርሚዚ አለ፣ ሌሎችም ኢብኑ ማጃህ አለ ምናምን ብዙ የሐዲስ መዛግብቶች አሉ። ከዛ በኋላ እነዛኛ የሐዲስ መዛግብቶችን ስንቀበል እንዴት ነው የምንቀበለው ስንል መጽሐፉን እንቀበለዋለን ምናምን። እንደዛ አይደለም አቀባበላችን። አንድ ሐዲስ ይመጣል። ያ ነገር ረሱል ሰለላሁ ዐለይሂ ወሰለም ብለውታል ተብሎ ይመጣል። ብለውታል ተብሎ ከመጣ ሰንሰለቱ ምንድነው ተብሎ ኢስናዱ ታይቶ ከዛ በኋላ ሂዶ ሰንሰለቱ ረሱል ሰለላሁ ዐለይሂ ወሰለም ጋር የሚደርስ ከሆነ እንቀበሉን። ሐዲስ በነጠላ ነው የምናያት። ገብቶሻል? እንጂ ይሄ በጀማ ይሄን መጽሐፍ እንቀበለዋለን ያኛውን መጽሐፍ እንቀበለዋለን ምን አይደለም። እያንዳንዷን ሐዲስ በሰነድ ደረጃ ልክ ናት አይደለችም? ሰነድ አለው ሐዲሱ ወይስ ሰነድ የለውም? ተቋርጧል አልተቋረጠም? ከዛ ውጭ የተዘገበ ዘገባ ካለ ደግሞ በመሃል ውሸታም ሰው፣ አጭበርባሪ ሰው ወይ ደግሞ እድሜው የገፋና የመርሳት ችግር ያለበት ሰው ምናምን እንደዚህ አይነት ሰው ነው የዘገበው ወይስ ትክክለኛ ሐሳብን ማስተላለፍ የሚችል ሰው የሰማውን ነገር ቀጥታ ማስተላለፍ የሚችል ሰው ነው የዘገበው? ያን አይተን ነው። ገብቶሻል? እንጂ ዝም ብሎ አሁን አንቺ ያልሽው መጽሐፍ እንደዛ የመጽሐፍ አይደለም። እና ግን አሁን አንቺ እየነገርሽኝ በመጽሐፍ ይሄ መጽሐፍ እናምናለን ያን መጽሐፍ እናምንም የለም። እኛ መመሪያችን ቁርአን አለ። ከዛ ውጭ በሐዲስ የሚመጡ ነገሮችን ሰነዱ ይታያል፣ እንቀበለዋለን። ገባሽ ሜሮ? ከዛ ውጭ ጋር ምን አገናኘው? አሁን እኔ ካልኩት ነገር ጋር ምን ስለ ሳሂህ ቡካሪ እንዴት ነው የመጣው? አክሴፕትነቱ ኢስናዱን እንዴት ነው የምትቀበሉት ሱኒዎች ብዬ አልመጣሁኝም። ሱኒ ሙስሊሞች መጽሐፍ አይደለም የምንቀበለው ሐዲስ አንድ ነጠላ የሱኒን ዲፈረንስ አለ መጽሐፍ እኔ ሳወራ መስማት ከቻልሽ ኖርማል። አሁን ለምሳሌ እኔ እኮ አይ ሪስፔክት ማቋረጥሽ ያልኩት አይደለም ያልኩትና ትቼዋለሁ። በቃ ትቼዋለሁ። ትቼዋለሁ ሳይሆን ቆይ ስሚኝ። አሁን ለምሳሌ አንቺ የአይምሮ እድገት ውስንነት ካለብሽ አላውቅም፣ ኖርማል ሰው የሚለውን ነገር ቶሎ መረዳት ካልቻልሽ በቃ ይሄ የኔ ችግር አይደለም። እየነገርኩሽ ያለሁት ግን ይሄ መጽሐፍ ተብሎ አይደለም ሐዲስ የሚለካው። ሐዲሱ ይታያል። ከዛ በኋላ የሐዲስ ምንድን ነው እዛ ጋር ሰንሰለቱ ምንድን ነው ተብሎ ይስናዱ ነው የሚታየው እንጂ ይሄን የሐዲስ መጽሐፍ እቀበላለሁ ይሄን የሐዲስ መጽሐፍ አልቀበልም ምናምን እንደዛ አይደለም መመዘኛችን። በመጽሐፍ ደረጃ አይደለም። ገብቶሻል? በኢስናድ ደረጃ ነው እንትን የምንለው። ገብቶሻል? እና ይሄ የመጽሐፍ ልዩነት የምናምን ልዩነት አይደለም። ሺያዎች የሚቀበሉትን ኮሌክሽኖች አንተ መመሪያ ነው። የሺያዎች ኮሌክሽን ሳይሆን በቃ እኛ በነጠላ ነው። አሁን ለምሳሌ ሰነዶች ኮሌክሽን ማለት ሰነድ ማለት ነው። ሰነዶቹን ትቀበላለህ። ኮሌክሽን ማለት ሰነድ ማለት ነው። ኮሌክሽን ማለት ሰነድ ማለት ነው። መጽሐፎቻቸው ማለት መመሪያዎቻቸው አይደለም። ኮሌክሽን ማለት አሁን ኮሌክሽን ማለት ሰነድ ማለት ነው። ኮሌክሽን ማለት ስብስብ ማለት ነው። እሺ እኮስ እንጂ እንደው ሌላውን አሁን ስለ እስልምና ባታቂ እንኳን በእንግሊዝኛ ነው ሰርተሽ እየገባሽ ያለው። እንደው በእንግሊዝኛ ኖርማል ሰርተሽ አሁን የወርድ ለቀማላት ትግባ። የነሱ ኮሌክሽን ትቀበላለህ አትቀበልም? ኧረ ቆይ ስሚኝ። ከመጀመሪያ ኮሌክሽን ማለት ስብስብ ማለት ነው እንጂ ሰነድ ማለት አይደለም። ገብቶሻል? ኮሌክሽን ማለት ስብስብ ማለት ነው። ስለዚህ አሁን እኛ ቆይ ስሚኝ፣ ኮሌክሽናቸውን ትቀበላለህ? የሺያዎችን ኮሌክሽን
ኮሌክሽን የሚባል እኛ ስንቀበል ሐዲስ የምንቀበለው በኮሌክሽን በምናምን ሳይሆን አንዷን ነጠላዋን ሐዲስ ብቻዋን ነው የምናያት በኮሌክሽን በጀማዓ ሳሂህ ቡኻሪ ኮሌክሽን አይደለም። ሳሂህ ቡኻሪ ኮሌክሽን ከዛ ዛት ዝለይ ቆይ መጀመሪያ አሁን የሻዎችን ኮሌክሽን ትቀበላለህ ወይስ አትቀበለውም? ይሄን እንጨርሰውና ከዛ በኋላ የሶር ነው ለምን እንቀበለዋለን ወይስ አንቀበለውም ጋር ትሄጃለሽ። ልመልስበት እኔ የምመልስበትን መልስ አንቺ አይደለም የምትነግሪኝ። በቃ አየ ለዛ ነው ማለት እሺ ቆይ ተረጋጊ። አሁን ለምሳሌ አንቺ ሀ አረንጓዴ ነሽ ለቢጫ ነሽ ወይ አረንጓዴ ነኝ ወይ ቢጫ ነኝ ብለሽ መልሽ ብልሽ ትመልሻለሽ? እኔ መልስሽን መመርጥልሽ አንቺ ሀ አረንጓዴ ነሽ ለቢጫ ነሽ። ፀይም ከሆንኩኝ ፀይም እልሃለሁ፣ ቀይ ከሆንኩኝ ቀይ ነኝ ነው የምለው። እኔ ግን ቀይ ልሆን እችላለሁ፣ ጥቁር ልሆን እችላለሁ አይደለም። በቃ ወይ ቀይ ነኝ ወይ ፀይም ነኝ። አልጠየኩሽ። እኔ አሁን ስለ ፀይምና ስለ ቀይ ሳይሆን የጠየኩሽ አረንጓዴ ነሽ ቢጫ ነሽ ከሁለቱ አንዱ ንገሪ። ወይ አረንጓዴ ነኝ ወይ ቢጫ ነኝ። አልጠየኩሽም። እኔ ቀጥታ እንድትመልሽልኝ የምፈልገው አረንጓዴ ነሽ ወይ ቢጫ ነሽ። አንቺ የትኛው ነሽ? አረንጓዴም ቢጫም አይደለሁም። እንደዛ ነው መልሰው። መልሽልኝ እንጂ ከሁለቱ አንቺ አይደለሁማ ካልሆንኩኝ አይደለሁም ደግሞ ስለዚህ እኛም አሁን እየነገርኩሽ ያለሁት እኛ በጀማዓ የሆነን ነገር እንደዚህ ጥቅልል ተደርጎ ይሄን ኮሌክሽን እንቀበለዋለን ይሄን ኮሌክሽን አንቀበለውም አይደለም መመዘኛችን። አንድ ሐዲስ ሲመጣ እናየዋለን። ሐዲሱ ልክ ከሆነ ሰንሰለቱ እንቀበለዋለን። በነጠላ ነው እያንዳንዱን ሐዲስ የምናየው። ግን ኮሌክሽን ውስጥ ያሉት ሐዲሶች ሙሉ ለሙሉ ሰሂህ ከሆኑ ሰሂህ ናቸው እንላለን። ገባሽ ሜሮ? ከባድ ነው ጃን። እንትን ከሱኒ ሺያ ሙስሊሞች ጋር ያገናኛለሁ በውስጥ አሁን የምትናገረውን ነገር ቢሰሙ ማለት ነው በጣም ከባድ ነገር ነው። ምንድነው ነው የተናገርኩት? ስለሺ አሁን ምን ተናገርኩ? የተናገረሽ አሁን አታቋርጠኝ። አይ አቋርጥሻለሁ። ምን ተናገርኩ? ኦኬ ካቋረጥከኝ ማውራት አይቻልም። ችግር እኮ ነው ጃ በጣም ፓኒክ እያደረክ እንደሆነ ነው የሚያሳየኝ። ኮሌክሽን ማለት ሰነድ እንደሆነ ነው የምታውቂው አይደል? እኔ ሚዩት አድርጌ እየሰማሁ ነው። ኮሌክሽን ማለት ሰነድ እንደሆነ ነው የምታውቂው። አሁን ለምሳሌ አንድ ሰው ኖርማል እኔ በጣም ያዘንኩት ማለት ነው ኮሌክሽን ማለት ሰነድ ነው ስትይ ነው በቃ የጨረስኩት። አየ እንዲህ አይነት እንትን ነው። ኮሌክሽን ማለት በቃ ኮሌክሽን እኔ ሳሂህ ቡኻሪን ሳሂህ ሙስሊም እንደሆነ ግን ኦልሬዲ መጀመሪያ ስለተናገርኩኝ ሰው ስለምን እንደማወራ ያውቃል። ስለዚህ አሁን በቃላት ለመደበቅ አትሞክር። እውቀት ካለ ሞግት፣ አለዛ ደግሞ ተማሪ ነኝ ሰለምቴ ነኝ ገና እየቀራሁኝ ነው ብላ ሂስትሪ ላይ አልገባሁም። ፐርሰናል ነገር ውስጥ ገባሽ ስልሽ አሁን እንደሆነ ታውቂያለሽ። የሚያሳዝኑ ክርስቲያኖች ይመጣሉ። አሁን ለምሳሌ ቆይ ይቅርታ እንዴ አሁን ለምሳሌ እኔ ክርስትና ላይ ሳወራ በጣም ደረቴን ነፍቼ ነው የማወራው። በደንብ አውቀዋለሁ መጽሐፍ ቅዱስን ለዘመናት ሳነብ መጀመሪያ አንተ ራስን ማወቅ ቆይ አንዴ ይቅርታ ቆይ ይቅርታ። እናንተ ግን መታችሁ እስልምና ጋር ስታወሩ ወይ ቻችፒቲ ይዛችሁ ነው ወይ የሆነ ቦታ ሲታማ የሰማችሁትን ነው ምንም አታውቁም። ከዛ በኋላ ጠይቁትና ጥያቄያችሁ ለራሱ ምንድነው ስንላችሁ የጠየቃችሁትን ጥያቄ ለራሱ ማብራራት አትችሉም። ከዛ መጨረሻ ላይ ተነጫንጫችሁና ፐርሰናል ይሆር አንተኩ አንቺኩ እንትናኩ ብላችሁ ተራ የሆነ ዝም ብሎ ይሄ የቡና ወሬው ትወጣላችሁ። የሺያን ኮሌክሽን ትቀበላለህ? አውቶሪቲ ያለው ብለህ ስልጣን አለው ብለህ ትቀበላለህ? አትቀበልም? አሁን ከኮሌክሽን ውስጥ አልኩሽ ከኮሌክሽን ውስጥ የሺያ ኮሌክሽን ደረጃ አይደለም የምንቀበለው ካልኩ ባለስልጣን ነው መልስ። በኮሌክሽን ደረጃ አይደለም ሐዲስ የምንቀበለው ነው መልሱ። ገባሽ የሚሩ እኛ በነጠላ ነው። ቡኻሪ ኮሌክሽን አይደለም ሳሂህ ሙስሊም አቡ ዳውድ የተባሉ ኮሌክሽኖች አይደሉም። አሁን ለምሳሌ አቡ ዳውድ አለ አይደል? ሙሉን አንቀበልም። ድሪፍም ሊኖርበት ይችላል ከውስጡ እያንዳንዱን ነገር። አሁን ለምሳሌ ሶሒህ ቡኻሪ አለ ግን ሁሉም ተመዝነው ሶሒህ ናቸው ብለን እንቀበላለን። ሶሒህ ናቸው ስለሆኑ ማለት ነው። ግን ዝም ብለን በአጠቃላይ ሳይሆን የተቀበል እያንዳንዷን አየኑና ሁሉንም ስናየው ሶሒህ ሆነ። ስለዚህ ተቀበልነው። ገብቶሻል? አሁን አንድ ሺያ ሙስሊም ብታስገቡልኝ ደስ ቢለኝ ነበር። አሁን የሚናገረው ባይዘው እኔ ስለማያስወራኝ እንጂ ሐሰት ነገር እየተናገረ እንደሆነ ያወራሁት ምንድነው? ሐሰት ያወራሁት እስኪ ንገሪኝ። ያወራሁት ሐሰት ምንድነው? የሺያ ኮሌክሽን እንደ ባለስልጣን አድርገን ሱኒ ሙስሊሞች እንቀበላለን። አዝሎንጋዝ አውቴንቲክ ይሁን እንጂ ሳሂህ ይሁን እንጂ ያልክ ነው አይደል እንዴ? ሳሂህ ይሁን እንጂ እንቀበላለን። ሳሂህ ይሁን አይደለም። ያንን እኮ እያልኩሽ ያለሁት ኮሌክሽኑን ሳይሆን አንዷን እዛ ኮሌክሽኑ ውስጥ ያለችውን ሐዲስ አንድ ባንድ ነው የምናያት። ከዛ በኋላ እኛ ችግራችን የሚሆነው ከምን ጋር ነው? ያ ነገር በትክክለኛ ሰነድ መጥቷል ወይስ አልመጣም የሚለው ጋር ነው እንጂ እንደ ዝም ብለን አንድ ኮሌክሽንን ይሄ ልክ ነው ይሄ አይደለም አንልም። ግን እናየዋለን። ኮሌክሽኑን እያንዳንዷን ነጠላ ሐዲስ እናያታለን። ከዛ በኋላ እያንዳንዷን አይተን ሰነዷ ታይታ ከዛ በኋላ ያ ነገር ልክ ከሆነ እንቀበላለን።
ጥሩ የሺያዎች ሰነድ ከየት ነው የሚመጣው? ኢስናዱ ኦር ደግሞ ወደ ማን ነው የሚመለሰው? መልስ ማለት ይሄ ኮሌክሽን ታውቃለህ፣ እናንተ ሱኒ ሙስሊሞች ሳሂ ቡካሪ ወደ ነብዩ ነው የሚመለሰው ትላለህ አይደለ? ወር ደግሞ ወደ ሳባዎቹ ወደ ነብዩ ይመለሳል ትላለህ። ስለዚህ የሺያ ኮሌክሽን ወደ ማን ነው የሚመለሰው? የተላለፈው የሺያ ኮሌክሽኖች የተላለፈው በማን ነው? በማን የተላለፈው? መልስ ስሚኝ። በቃ ይሄ የሺአ ኮሌክሽኖች የሚባል ነገር የለም እኮ ነው እያልኩሽ ያለሁት። አሁን ለምሳሌ እንደ ጀማ አይደለም። አሁን አንቺ ምን እንደሆነ ችግርሽ ታውቂያለሽ። ሐዲስ የሚባለው ነገር እንዳጠቃላይ ጽንሰ ሐሳቡ አልገባሽ። መጀመሪያ አንድ ነገር ጽንሰ ሐሳቡ ነገር ከኮሌክሽን ወጥቼ ኔሬሽኖቹ ኦር ደግሞ ሰነዶቹ ስለ ሰነድ ገብቻለሁ፣ ወደ ሰነድ ገብቻለሁ። ሰነዶቹ በማን የተላለፉ በማን የተላለፈው የሚለውን የምናየው እንደ እያንዳንዱ ሐዲስ ይለያያል። አሁን ለምሳሌ አንድ ሐዲስ ጠቅሰሽ ይሄን ሐዲስ ማን ያስተላለፈው ስትይ ይሄ ሐዲስ የተላለፈው በዚህ ነው፣ ደይፍ የሆነበት ምክንያት በዚህ ነው ልሻለሁ፣ አንዷን ስታመጭ። ምክንያቱም የእያንዳንዱ ዘጋቢዎቹ የተለያዩ ናቸው፣ የሰሙ ሰዎች ከዛ በኋላ ከሌለ ነገረው ነገረው የሚለው ሰነድ በማን የተላለፈው? እኔ ስለ የሺአ ሰነድ የሚባል የለም በጀማ። አማርኛ ትችይም እንዴ? አማርኛ ትችያለሽ አይደል? በጣም ከባድ ነው የሚችል እኔ በቃ እንደዚህ አይነት ያለ እውቀት ትመልሳለህ ብዬ አስቤ አላውቅም። ግን እሺ በቃ ጨርሻለሁኝ። ምንም ሀኒፍ ትቀጥላለህ። አላወራም ጃ በነገራችን ላይ ከልክም በላይ እውቀት ያለው ሰው ነው። የአንቺ ቋንቋንም በሚገባ የገባውና አንቺን የሚገባሽን ቋንቋ የሚናገር ሰው ነው። ቀጥላ። ጥሩ የሺያ ሰነዶች በማን የተላለፉት? የሃንን ይመልስልኝ። በቃ እውቀት እንዳለው ነኝ። አትግባ፣ በመሀል አትተጋገዙ። ለምን እየተጋገዝን አይደለም? አንዴ ሚሮላና ተረጋጊ። አንዴ ረጋ። እየተጋገዝን አይደለም። ምን እናድርግ መሰለሽ? ላይክ አሁን ብዙ ሰው አለ እዚህ ቁጭ ብሎ እያዳመጠ ነው። ላይ ቤዚክ ነገሮችን እንኳን የማታውቂበት ሀሳብ ላይ ነው ሀሳብ እየሰጠሽ ያለሽው እና የሆነ የሚመስል ነጥብ እናንሳና ሃይማኖት ያለ ሺያዎችን ታያቸው፣ ሱኒዎችን ታያቸው እና እስልምና የምንለው አለ እኛ ቁርአን እና ኦተንቲክ የሆነ ሐዲስ ነው የምንቀበለው። ፎር ዩር አንደርስታንዲንግ ልንገርሽ እና ለፊካውን በኋላ ላይክ ቡኻሪ፣ ሙስሊም፣ አቢ ዳውድ፣ ሱነን ኢብኑ ማጃህ ስለሆነ ሳይሆን ሰነዱን እናይና ሟላ ሙስሊም አይባልም። ከሺያ ውስጥ ሆኖ ካፊር ሊሆን ይችላል። የሚያምነውን ነገር አይተን ሙስሊሞችም ሊኖሩ ይችላሉ። ይሄን ሂጂና ዲፓት በቃ አሁን እዚህ ከኛ ጋር ከምንጨቃጨቅ ማለት ነው። ምን አድርጎ አሁን የሚመስል ላይ እስልምና ላይ ኦቨሮል ወይም ክርስትና ላይ መታወሪ ከሆነ ከዛ ጋር ቀጥሉ፣ ካልሆነ እያደከምሽን ነው። ምንም በእናትህ ሀኒፍ ፖለቲካ አትስራ። ስለ መካነ ኢየሱስና ስለ እንትና ሲጠይቅ ነበር። እኔ አይደለም ማደክመው ስለ ራሱ ሳያቅ መካነ ኢየሱስና እናንተ ልዩነታችሁ መጽሐፍ አላችሁ እያለ ያመጣው። አሁን ቆይ እስኪ ስለ ራሴ ምን ሳላቅና ምን ሳልመልስልሽ ቀረው። አሁን በጣም የሆነ ልጅ ታውቃለህ፣ ጨርሻለሁ አልቻልኩም ካለ በቃ እሱ ይናገር በራሱ አፍ እያደ አንቺ ከመጀመሪያው እኮ ነገርኩሽ። አሁን ሙሁን አድርግ በቃ ስለ መካነ ኢየሱስ ዳግመኛ እንዳትጠይቅ በቃ አለቀ። አሁን እኔ ስለዚህ ሌላ ጥያቄ አሁን አንዴ ይቅርታና በቃ ተይው። እኔ አሁን አላውራና እስኪ አሁን አንቺ እኔ የመለስኩትን መልስ እስኪ አንቺ ድገሚ ጥያቄሽንና እኔ የመለስኩልሽን መልስ እስኪ አስቀምጪና ጎን ለጎን አንተ እንደዚህ ያልክ እኔ እንደዚህ ብዬ በደንብ አድርጌ ደግመልሃለሁ። ሚዩት አድርግ። ኦኬ በተለይ ኦቨርቶክ እያረከኝ ማለት ነው። ያው በጣም ምሰማ ልጅ እንደሆንኩ ልንገርህ። የጠየኩ ጥያቄ ምንድን ነው? የመካነ ኢየሱስን ጥያቄ ጠየቅ። እነሱ የተለየ መጽሐፍ አላቸው ብለህ መጣ። መካነ ኢየሱስ እንትና ያሳተመው ብለህ የሆነ ሰው ዶክተር እንትና ብለህ ጠራ ማለት ነው። ኦኬ እየሰማሁ ነው። ስትጠራ ይሄን ትቀበያለሽ ወይ አልከኝ። ይሄን መጽሐፍ ስትለኝ አይ እኔ አዘሆል የምቀበለው መጽሐፍ ቅዱስ ነው፣ የኔ አውቶሪቲ መጽሐፍ ቅዱስ ነው ብዬ መለስኩልህ። ኦኬ ከዛ ወደ አንተ መጣሁኝ። አንተ ሺያ ሙስሊምና አንተ አንድ ናችሁ ወይ? በመጽሐፍም ይሁን በምትቀበሉት አንድ ናችሁ ወይ ስል እነዌ አዎ ቁራኒስቶች አይደሉም ማለት መጀመሪያ እሱን ራሱ ሌላ ጥያቄ ነው። ሺያ ስል ግን ሙስሊሞች አይደሉም ማለት ከበደ።
ለምን ያው ነብዩንና አላህን ይቀበላሉ ብለህ ስለምታስብ ማለት ነው። ከዛ ወዴት ሄድኩልህ? አሁን ለምሳሌ አይሹ እንደዚህ ዝም ብለሽ የራስሽ ማብራሪያ ጥያቄ ጠየቅኩ። አትግባ በመሀል እኔ እንዴት እንደምሰማ ልነግርህ ነው። እየሰማሁ አረዘምሽው ሜሮኒ መጨረሻ ላይ እሱ የጠየቀውና የመለሰውን ነገር እንትን በይ እንጂ። እሺ ጥሩ። እሱ መጨረሻ የጠየቀው የባቢሎኒያን ታሪክ እየዘረዘርሽ ነው። ረጅም እየሆነ ነው። እኔ እንደምሰማ ላሳያቸው ብዬ ነው። እኔ ዝም ብዬ ራሴን ሀሳብ ብቻ አይደለም እኮ ባጭሩ ከመጀመሪያ መጀመር የለብሽም እኮ አንቺ ጀመረሽ ስትጨርሽ እኮ ያው ከመጨረሻ ምን ሊል ፈለገ? እሺ ምን አለ? የሺያ ሰነዶች እና የእናንተ ሰነዶች እንደ አውቶሪቲ የሺያን ሰነድ ትቀበላለህ ስለው የሶር ነው አልመልስም ነው ያለው። ለምን አንቺ አረንጓዴ ነሽ ቢጫ ነሽ ብልሽ መመለስ እንደማቸው እኔም እንደዛ ሌላችሁ አረኒ ሰነድ ብለሽኝ አይደለም። አይደለም አይሹ አሁን ያልገባሽ አንድ ነገር አለ። እንደዛ ኮሌክሽኑን ኮሌክሽን ውስጥ እሺ ቆይ ስማ፣ ኮሌክሽኑን ይቅርታ ራሴን አስተካክያለሁ፣ ችግር የለም። ኮሌክሽኑን ውስጡ ያለውን አለ which is ሰነዱን አረ ቆይ አሁን በቃ እንዲገባሽ አንዴ ላስረዳሽ። ድንገት ካለ መረዳት ሆነ ዋናው አይገባኝ ፖይንትሽ ምን ጋር እንዳልገባሽ እንዲገባኝ እንደሰማው ግን እንድታቀልኝ ነው። ዝም ብዬ በቃ ገባኝ። ያልተረዳሽበት ቦታ ኖርማል፣ እኛ እዚህ ያለውም ኖርማል እንድትረጂ እንጂ ካንቺ ጋር ተሟግቼ አሸንፍኩ ለዛ አይደለም ያለነው። ከዛ አንፃር ድንገት ሳይገባሽ ከሆነ ኖርማል ከመለሹ መልስ አንፃር ከገባኝ አንፃር ምን እንደሆነ ታውቂያለሽ። አሁን ለምሳሌ እኔ ያለሁኝ እንበል ሐዲስ ማለት ንግግር ነው፣ ምንም ሌላ ትርጉም የለውም። ንግግር ማለት ነው የሆነ ሰው የተናገረው አዲስ ንግግር ያ ሐዲስ ይባላል። ስለዚህ አሁን ለምሳሌ ሐዲስ የማንን ነው? ሐዲሱ ነው ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ንግግር ነውና ያ ንግግር በማን በኩል ነው የመጣው ነው? ገብቶሻል? እኛ የምናየው አንዷን ብቻዋን ለይተን ነው የምናየው ነው የምልሽ። ስብስብ አሁን ከስብስብ አንፃር ግን አሁን አንቺ ያልገባሽ አሁን ለምሳሌ እኔ ያለሁ እንበልና እኔ ምን ብዬ ጻፍኩኝ? ሜሮን ቢጫ ናት ብዬ ጻፍኩ አንድ መጽሐፌ ላይ ማለት ነው። ሁለተኛ ደግሞ ሜሮን ነጭ ናት ብዬ ጻፍኩ። ሶስተኛ ደግሞ ሜሮን ሴት ናት ብዬ ጻፍኩ። ከዛው እንጂ ጋር ሶስት ነገሮች ጽፌያለሁ። ቢጫ ናት ብያለሁ፣ ነጭ ናት ብያለሁ፣ ሴት ናት ብያለሁ። ከዛ በኋላ ከዚህ ውስጥ ይሄንን ስብስብ ሶስቱ ነገሮች የተጻፉበትን ስብስብ አለ አይደል? ትቀበያለሽ እንዴ ብልሽ ምንድነው የምትይኝ? ልክ የሆነውን ትቀበያለሽ አይደል? ልክ ያልሆነውን አትቀበይም። ሴት ናት የሚለውን አሁን አምነሽ ትቀበያለሽ። ቢጫ ናት የሚለውን አትቀበይም። ነጭ ናት የሚለውን አትቀበይም። ምክንያቱም ይሄ በራስሽ መመዘኛ ስላልሆንሽ ማለት ነው። ልክ እንደኛ እኛም ጋር የሆነ የሐዲስ ስብስብ ሲኖር አልኩሽ የምናየው ሐሳቦቹን ነው። ይሄ ሰነዱ ይታያል። ሰነዱ ከየት አንፃር ነው የመጣው ተብሎ ይታይና ያ ሰነድ ትክክለኛ ሰነድ ከሆነ እንቀበለዋለን። ትክክለኛ ሰነድ ያልሆኑትን ደግሞ እነዚህ ነገሮች ዳይፍ ናቸው ይባላል። በቃ አንቀበላቸውም። ገብቶሻል? ደካማ ነው ሰንሰለታቸው ተብሎ እነዛን ነገሮች ላንቀበላቸው እንችላለን። ወይ ደግሞ ከነጭራሹ የተቀጠፉም ሊሆኑ ይችላሉ። የተቀጠፉ ናቸው እንላለን። ገብቶሻል ሚሮ? ስለዚህ እንደዚህ በአጠቃላይ ስብስብ የሚባል ነገር ትርጉም አይሰጥም። አሁን አንቺ ይሄ በሐዲስ ሲባል የመሰለሽ ልክ አሁን ለምሳሌ መጽሐፍ ቅዱስ ላይ የሉቃስ ወንጌልን ትቀበላለህ አትቀበልም? እኛ እንደዛ አይደለም። አሁን ለምሳሌ በአንቺ አሁን አንድ ነገር ላስረዳሽ። ለምሳሌ አሁን አንቺ ሉቃስ ወንጌልን ትቀበያለሽ፣ ማቴዎስን፣ ዮሐንስን ምናምን ትቀበያለሽ። ግን አሁን ለምሳሌ መጽሐፍ ቅዱስ ላይ ምን የሚላለ የገዛ ዘመዶቹም አይምሮውን ስቷል ብለው አሰቡ ይላል ኢየሱስ ክርስቶስን። አሁን ለምሳሌ አይምሮውን ስቷል ብለው አሰቡ የሚለውን ትቀበያለሽ ወይስ አትቀበይም አልኩሽ። አይ ይሄን ነገር አልቀበልም ምክንያቱም ተናጋሪዎቹ ልክ አይደሉም ትይኛለሽ አይደል? ለምን አትቀበዩ ያንን ነገር? መጽሐፍ ቅዱስ ላይ ገብታ እንዲገባሽ ነው ያስረዳሽ ያለው። አንዴ ተረጋግጥ። ሲለቀቅልህ ደግሞ አታወራ። ኦኬ ብቻህን አታወራም። እሺ ብቻህን አታወራም። እንዲገባሽ ብዬ ብቻህን አታወራም። አሁን ቅድም መልሱ ፖይንት ሲገባሽ አይሰማም። አትጩሂ ሜሮ የተሰማማ አይደለም። አሁን ዝም ስትባል ዝም ብለህ የራስን አይዲዮሎጂ አትግቢብኝ። በቃ መልሱ ጋር ስደርስ ነው አሁን የምትጮሂው። ስለዚህ አሁን አንድ ሰው ያንን አሁን ሰነድ አይደለም መጽሐፍ ቅዱስ ዝም ብለህ የማታውቀው ሰነድ አይደለም። ኧረ ስሚኝ አሁን አንድ ሰው ወሬ ነው ብለሃል። ሐዲስ ወሬ ነው ብለሃል። መጽሐፍ ቅዱስ ወሬ አይደለም። እሺ ተረጋጊ እስኪ ሜሮ። ወሬ ነው ከወሬ አያልፍም ሐዲስ ብለህ የመጣው አንተ ነው። መጽሐፍ ቅዱስ ደግሞ ሐዲስ አይደለም ብለሃል። አራት ረብሺ ሞነሽ ነው። ወይኔ ጌታዬ ወሬ ነው አላልክም? ንግግር ማለት ነው የቃሉ ትርጉም ነው ያልኩሽ። አሁን የአይምሮ ዘገምተኛ ከሆነ ወሬ ንግግር ራሱ ወሬ ነው።
አዎ ሐዲስ ማለት ንግግር ማለት ነው። አዎ እሺ መጽሐፍ ቅዱስ ወሬ ነው ንግግር ነው ብለን ነው ምናምነው ክርስቲያኖች። ቆይ ስማ አንተ ራስህ ስማ። አይ ፖይንት ሽፍት አላረግም። እያወራሁሽ ያለሁትን ሀሳብ እየጮክ ነው በጣም አንተ ራስህ በጣም ፓኒክ ታረጋለህ። በጣም ዛሬ ሺያዎችን ገደል ከተካቸው ሱኒ ሙስሊሞች ተረጋጊና ሚር አደበላለከው። ኧረ ስሚኝ አሁን ዝም ብለሽ አደበላለከው አንዱ መጨማለቅ ከጀመርሽ ኖርማል ኒም የመጨማለቅ እዚህ ጋር ሺያ ሙስሊሞች ሰምተውን ቤት ይከፍታሉ እንዴ? እነዚህ ሱኒዎች አንድ ነን ብለው መጡ ብለው ቤት ይከፍታሉ ከሰሙ ማለት ነው። እስኪ ባቢሎን ተባበረኝ ልጅ ሐሳቤን ልጨርስ። ቶሎ ጨርሳለህ። በጣም ትዘበራርቃለህ። ጃዝም ቆይ እዚህ ጋር እንድታወሪ እኮ የሚፈቅድልሽ ሰው እኮ የለም። በሆደ እንትን እኮ ነው አይተው ነው እንጂ እኮ ተጠልዘሽ ቤት ውስጥ ገብተሽ እኮ ስለ እግዚአብሔርም ስለ ጳውሎስ ማውራት እኮ አይፈቀድልሽም እንጂ አሁን ወንድ ሲያወራ ዝም እላለሁ። አፋልህ እውቀት ያለው ወንድ ሲያወራ ምን በእውቀት እንዴ እያጠጣሽ እኮ ነው። ችግሩ እሱ የሚያወራበት መንገድ ሳይገባሽ አይ እኮ ነው ችግሩ። የአንቺ ጠገምተኝነትን የምረዳው ጃ የሚያወራበትን ልጁ የሚያወራበትን መንገድ አልገባሽም። እኛ ጋር ኢሻ ስለደረሰ እንትን ልወጣ ስለሆነ ኢሻ ስለደረሰ ግን አንድ ጥያቄ ልጠይቅሽና ቆይ ስሚ። ኧረ እኔ ካንቺ አላመልጥም። አንድ ጥያቄ ልጠይቅሽ። አሁን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን በቤልዜቡል ነው ሰይጣንን የሚያወጣው አሉት አይደል? ያንን ትቀበያለሽ አንቺ ወይስ አትቀበይ? አንተ ማለት ነው ሰለምቴኔን ስትል ራሱ ሳታውቅ የወጣ ሰለምቴኔን ወይ ስሚ፣ ይሄን ትቀበያለሽ አትቀበይም? ወይ ስሚ፣ አንቺ አሁን ወንጌልን ትቀበያለሽ። ለነገሩ ጆቫ ዊትነስ ነበር ብለሃል። አራቱን ወንጌል ትቀበያለሽ አይደል? አራቱን ወንጌል ትቀበያለሽ አይደል? አራቱን ወንጌል ትቀበያለሽና በቃ ሂድ። ማትወያይ ከሆነ ውጣና አራቱን በቃ ላውራ እንዴ ልወጣ ስለሆነ አንዴ ሚውት አድርጊልኝ። ልትወጣ ስለሆነ ለምን ጠይቀኛለህ? ላውራ በቃ አልጠይቅሽም። የራሴን ወሬ ላውራ አልጠይቅሽም። ምን ዋኔ የነካው ግን አትልጅ ምን አድርጋት ነው? ምንም ይኸው ስለማታውቅ ማለቃቀስ ውስጥ ምናምን እንደምትገባውና መጽሐፍ ቅዱስ ላይ አሁን ኢየሱስ ክርስቶስን በብኤልዜቡል ስም ነው አጋንንትን የምታወጣው አሉት። ስለዚህ አሁን አንድ ሰው ሉቃስ ወንጌልንና ማቴዎስን፣ ማርቆስን፣ ዮሐንስን ስለተቀበለ ስለዚህ ይህንንም ቃል ተቀበል እንለዋለን እንዴ? አንለው። እነሱም አይቀበሉ። ለምንድን ነው የማትቀበሉ ስትላቸው መጽሐፍ ቅዱስን እንቀበለዋለን ይላሉ። ግን እዛ ውስጥ ተናጋሪው ማን ነው ይላሉ። ተናጋሪው ማን ነው? ፈሪሳውያንና ሰዱቃውያን ናቸው። ስለዚህ እነዛን ሰዎች እኛ ስለማንቀበላቸው መጽሐፉን ብንቀበለውም ተናጋሪዎቹ ሰዎች ግን ልክ ስላልሆኑ አንቀበለውም ይላሉ። በሐዲስ ደረጃም እንደዛ ነው። አንድን ሐዲስ ተቀበልኑ፣ እሺ ጥሩ ስብስቡን ኮሌክሽኑን ተቀበልኑ። ግን እዛ ውስጥ ያለ አንድ ንግግር ካለ እዛ ውስጥ ያ ኖርማል ሰንሰለቱ ላይ ችግር ካለበት አንዱን ሐዲስ ለይተን ይሄን አንቀበለውም እንላለን። አሁን ይሄ ካልገባሽ ምን እንደሆነ ታውቂያለሽ? ያሳ ዘይት ምናምን ግዢና ተመገቢ። አይምሮሽን ያሰፋዋል፣ አይኪዩሽ ይጨምራል። ያሳ ዘይት አብስተሽ ተመገቢ። ያሳ ዘይት ጥሩ ነው። ኖርማል አሁን ይሄ የኒውትሪሽን እጥረት ካለብሽ አስተዳደግ ላይ ምናምን ኒውትሪሽንሽን አስተካክልና ደህና ደሩ። እኔ ታዲያ ነው የሚሰግደው ለአላህ የሚሰግደው እየተሳደበ ነው። አያከረ ውስጡ ያልተቀየረ ውስጡ ያልተቀየረ ለአላህ ይሰግዳል። አልተሳደበም። በጣም ነው እኔ ምንም አይመስለኝም እንጂ ሰደበኝ ብዬ አልተሳደበም። እንዴ ጎስቋላ ያስታውቃል። ጎስቋላ ነው ችግር። ኧረ አሁን ነው የተሳደብሽ። ጎስቋላ ስድብ ነው። የአሳ ዘይት ተመገቢ ማለት ግን ስድብ አልነበረም። ጎስቋላ ሰው ነው። ያሳዝናል። ነፍሱ ረስታ አላረገች ማለት የምር አልተረጋጋችም። እኔ ተረጋጋ ልጅ ያወራ ምንሽን እንደሚነካው አይታወቅም። በጣም ምስኪን ልጅ ነው። አንድ ቀን ተጠሽ የለ እንዴ ልጅ በስነ ስርዓት የት ነው የምገባው ብሎ የጠየቀ ልጅ ነው። የት ነው የምገባው ብሎ የጠየቀ ልጅ ነው። ኢኒዌይስ ያልተረጋጋ ልጅ ነው። የምገባው ብሎ ስማት ታጥፊ እኔ ያለ ትገባለሁ ምናምን አይልም ስማት ታጥፊ ነው። መንፈስ ምን ማለት ነው? ስፕሪት ላኛለ መንፈስ ምንድነው? እሺ መንፈስ ምንድነው ስትል ኢየሱስ ራሱ አስረድቶታል። ያስተካክል ትንሽ። እሺ አንዴ ሆልዳ እግዚአብሔር መንፈስ ነው። እግዚአብሔር ምንድነው? እግዚአብሔር አይጨበጥም። በሱ ነው እንዴ የሚጨበጠው? እግዚአብሔር ምን ማለት ነው? አይጨበጥም ማለት አንቺ ከሸፈ ብለሽ እያወራሽ ያለሽው በነገርሽ ላይ የሃይማኖት አባቶች ምሳሌያዊ አካል የሚባል ነገር የለም። ስለዚህ ስርዓት አድርጎ ብለው የመለሱት ነገር ነው አንቺ እንትን የምታደርጊው።
ጴንጤን እንትን አድርገሽ ከሆነ ምናልባት የራስሽ አስተምሮ ማስተማር ትችላለሽ። ኦርቶዶክስን እንትን ግን ወክለሽ እንደዚህ አይነት ሐሳብ ልትሰጪ አትችይም። አባቶች ያስተምሩ ምን ማለት ነው አካል ሲባል። ኦኬ ጃ አለ ሁለት ነገር ታወራታለህ። አውራት እኔ አውራትና ቆይ እኔ ትንሽ ሚት አድርጋለሁ 1-2 ደቂቃ እናንተ አውሩ። እሺ ቀጥል። ሁለት ነገር፣ አንደኛ ቅድም የሆነ የጠፋት ጥቅስ አለኝ ያልንገራት ምሳሌ ምዕራፍ 16 ቁጥር 32 ላይ ነው። ትዕግስተኛ ሰው ከኃያል ሰው ይሻላል፣ መንፈሱ ላይ የሚገዛ ከተማ ከሚወስድ ይበልጣል ይላል። መንፈሱ ላይ የሚገዛ ከተማን ከሚወስድ ይበልጣል ማለት መንፈሱን የራሱን መንፈስ መቆጣጠር የሚችል ሰው ከተማ ከሚገዛ ሰው የተሻለ ነው ሐሳቡ። ይሄን መሰለኝ ይሄን ጥቅስ መሰለኝ ማለት የፈለገችው። ከዛ ውጭ አሁን የነገረችኝ ኮንሴፕቱ ሴም ነው። ቴንክ ዩ ፎር ስላወጣው። አዎ ልክ ነህ። ቴንክ ዩ። እሺ እና እንትን አሁን የነገረችን ሐሳብ ደግሞ ምሳሌ ምዕራፍ 3 ቁጥር 5 ላይ ነው። በፍጹም ልብህ በእግዚአብሔር ታመን በራስ ማስተዋል አትደገፍ ይላል። ይሄም አሪፍ ነው ሐሳቡን በሐሳብ ደረጃ። አንደኛ እንደ ሙስሊምም ወተወከል አለላህ ወከፋ ቢላሂ ወኪላ ሚላል። በቃ በአላህ ላይ ተመካ፣ መመካት ባላህ በቃ ነው። በቃ ኖርማልኛ የምንመካው በአላህ ብቻ ነው። ሰው በራሱ ማስተዋል በሰው ማስተዋል ምናምን መመካት አይጠበቅበት። ግን ችግሩ አሁን የሆነን ሰው ነገርሽው እዚህ ምሳሌ 3:5 ነገርሽው። ከዛ ይሄ ነገር ደግሞ ደስ አለውና ሰው በእግዚአብሔር መመካት ብቻ ነው የሚለው፣ በእኛም በአላህ ብቻ ተመካ በአንዱ አምላክ ብቻ ተመካ ነውና ደስ ብሎት እስኪ ላንብበው እያለ እየወረደ ከቁጥር 5 ቁጥር 34 ላይ ይደርሳል። እና አሁን አንቺ እግዚአብሔር ያፌዛል ብለሽ ታምኛለሽ? እንዴ እንትና እስኪ ይሄን አስረጂ ሜሮ። ምን ይላል በይሽ ታምኛለሽ? አልሰማሁም። ያፌዛል። አሁን ፌዘኝነት የጥሩ ሰው ባህሪ ነው የመጥፎ ሰው ባህሪ ነው? ምንድነው? እግዚአብሔር ምን ይላል? ያፌዛል ብለሽ ታምኛለሽ? ሪቶሪካል ስፒኪንግ የሚባል ነገር ታውቃለህ አይደለ? በቁርአን ውስጥም ስላለ ምንድነው ሪቶሪካል ስፒኪንግ? የሆነ ነገር የሆነ ቋንቋ አላህም ይደነቃል ይላል። ስለዚህ ቆይ አላህም ይደነቃል ይላል ቁርአን 37 ላይ እና አላህ ይደነቃል ወይ ብዬ ብመጣ ምንድን ነው የምትለው? ይደነቃል ልትለኝ ነው? አይገናኝም። እኔ የጠየኩሽ መጽሐፍ ቅዱስ ላይ ይገናኛል። በደንብ ነው የሚገናኘው። አሚን። እግዚአብሔር ያፌዛል አልከኝ። እግዚአብሔር አላህ ይደነቃል ስል የሱር ነው ብለህ መልሰህ ከዛ ይሄን መልስልሃለሁ። እንደምታዩት ስትመልስልኝ በቃ መልስልሃለሁ። አንድ ሰው በቻለው አቅም ምንድነው ኖርማል አሁን እዚህ ጋር አንብቡ ብለናለች ምሳሌ ምዕራፍ 3 ቁጥር 5 ያን ሂደን ካነበብን በኋላ ትንሽ ዝቅ ብለን ስናነብ ግራ ገባን። ምን ይሻላል ስንል ኖ የቁርአን የመጽሐፍ ቅዱስ ተፍሲር ከፈለጋችሁ ግራ የገባችሁ ነገር ካለ ቁርአን ላይ ሄዳችሁ ነው ተፍሲራችሁን የምታገኙት ነው እያለችን ያለችው። እኛም ዓለም ላይ ለሁሉም ጥያቄ መልስ ያለው ቁርአን ላይ ነው የምንለው፣ እሷም መልሱ ያለው ቁርአን ላይ ነው የምትለን። እናመሰግናለን። እኛም እኮ እዚህ የተቀመጥነው የነገሮች ሁሉ መልስ ማግኛ የት ነው? ቁርአን ላይ ነው። እና አመሰግናለሁ። እና ያው ቁርአን ላይ ነው ልክ ነሽ መልሱ የሚገኘው። የዚህም መልስ ይሁን የሌሎችም የመጽሐፍ ቅዱስ ላይ ያሉ ክፍሎች የሁሉም መልስ በደንብ አጠናቅሮ የሚነግረን ነገር መጽሐፍ ቢኖር ብቸኛ መጽሐፍ እንትን ነው መጽሐፍ ቅዱስ ነው። አንቺ አሁን ወደዚህ ይሄንን ተውና ለምሳሌ ስትጠይቀኝ ይሄ ነገር ትክክል አይደለም እሱ አምላክ ሆኖ እንዴት ያፌዛል? አረ ትክክል አይደለም ማለት ያለኩ እኔ ትክክል ነው አይደለም የሚል ክሌም አላነሳም። ምን ይላል? ስለዚህ የጥያቄን ኢንቴንሽን መጀመሪያ መናገር አለብህ። እንደዛ ካልሆነ በቃ መልሰሽልናል እኮ እኔ መልስሽ እኮ አልደበረኝም። በቃ አንደኛ ነገር ሪቶሪካል ስፒኪንግ ማወቅ አለብህ። ሁለተኛ መጽሐፉ ምሳሌያዊ አነጋገር ነው። ስለዚህ አንተ ጋር ግን ስመጣ ሊተራል አነጋገር ነው። ስለዚህ አላህ ይደነቃል ቁርአን ቁርአንን አነበች በቃ ቁርአን ላይ ሄደህ መልሱን ታገኛለህ አልሽኝ። አመሰግናለሁ። ከዛ ውጭ በእንትን አሁን ለምሳሌ በአንቺ ፕሮቴስታንቱ ነሽ የመካነ ኢየሱሶችን ዶክትሪን ትቀበያለሽ ነው አትቀበያቸውም? እሺ ወደ መካነ ኢየሱስና ወደ እኔ እምነት ከመግባቴ በፊት ማን ነበር የሚባለው? ፈቲሃን ቅራልኝ አንድ ጊዜ ቢካዝ እኔ ፈቲሃ የሚባል መጀመሪያ ማወራው ሰው ሙስሊም መሆኑን ማወቅ ስላለብኝ ፈቲሃ የሚባል የለም። ኦኬ ማን ነው የሚባል? የመጀመሪያው ፈቲሃ ብሎ የነገረሽ ማን ነው? ፈቲሃ ብሎ የነገረሽ
በቃ የመጀመሪያው የቁርአን የምትባል አንቀጽ ጓደኛ ምናምን ችግር ልትኖርሽ የለውም። እኔ ትችላለች። ባላውቀው ሙስሊም አይደለሁም፣ ችግር የለውም። እስቲ ሱረቱል ፋቲሃ በይ መጀመሪያ አስተካክልሽ። ሱረቱል ፋቲሃ በይ እኮ ፋቲሃ በይ። እሺ ሱረቱል ፋቲሃን ሲቀራልኝ እስከማወጣለህ እስከዛ እኔን በጣም ደስ ይለኛል። በጣም ደስ ቴንክ ዩ ይለኛል። በጣም ነው ደስ የሚለኝ። እኔ ራሱ ሙሉ ቢስሚላሂ ቅራልኝ ረህማኒ ረሂም ሱረቱል ፋቲሃ አልሐምዱሊላሂ ረቢል የቆየ ሰለምቴ ስለሆንክ። እሺ ስሚኝ እንጂ ተረጋጊ እንጂ። አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒ ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን። ይሄ መልሼልሻለሁ። እና አሁን አንቺ በመካነ ኢየሱስ ዶክትሪን ታምኛለሽ ወይንስ አታምኝም ነው? የት ወዴት ነው የምትሮጠው? ከመካነ ኢየሱስ መልስልኝና ፋቲሃ አንቀራልኝና ልመልስልህ አልሽኝ። ቀራሁልሽ እኮ አሁን ይሄንን ንገሪኝ። አሁን ቀራሁልሽ ፋቲሃ። እሺ ባጭሩ ቃል ስለገባው ባጭሩ ልመልስልህ። በፕሮቴስታንታዊ ሴክቶች እንትን አለ ዶክትሪኖች፣ የቤተክርስቲያን ስርዓቶች አሉ። እኔም መካነ ኢየሱስም ሙሉ ወንጌልም ሁላችንም በፕሮቴስታንት አንደር ያለን የ66ቱ መጽሐፍ አማኞች ነን። ኦኬ ሶ ዳትስ ዋት ዩ ኒድ ቱ ኖው። ስለዚህ ያንን መጽሐፍ ደግሞ የተለያዩ የቤተ እምነቶች በተለያየ እይታ ሊያዩት ይችላሉ፣ ስርዓቱን ማለት ነው። ለምሳሌ ጥምቀትን ሊሆን ይችላል፣ ቅዱስ ቁርባንን ሊሆን ይችላል። አንዳንድ ነገሮች ላይ የተለያየ አይነት አመለካከትና እምነት ሊኖራቸው ይችላል። ገባ? ከስላሴ አካላት አንጻር እየመለስኩልህ ነው። ይቅርታ ካቋረጥ መልሽ። ስለዚህ የተለያየ አይነት እይታ ስለሚኖራቸው የተለያየ አይነት ቤተክርስቲያን ስርዓት ሊኖር ይችላል። ግን ዋናው ነገር እኔም መካነ ኢየሱስም ሙሉ ወንጌልም ሌሎችም ሴክቶች በ66ቱ መጽሐፍ ቅዱስ አማኞች ነን። በቃ እስከዚህ ብቻ ነው የምመልስልህ። ውስጥ እኔ የጠየኩሽ አሁን አንቺ ለምሳሌ መጽሐፍ ቅዱስ አለ። መጽሐፍ ቅዱስን አንስቼ እኔ በጥሬው ይሄ ማለት ነው ይሄ ማለት ነው እያልኩ መተርጎም የለብኝማ። እናንተ የምትረዱት መረዳት አለ። ስለዚህ አሁን እናንተ የምትረዱትን መረዳት አሁን ለምሳሌ እዚህ ጋር እኔ የያዝኩት ትምህርተ ስላሴ የሚል መጽሐፍ አለ። ቆይ አንዴ የታተመበትን ዓመተ ምህረት አሳይሻለሁኝ። የመካነ ኢየሱሶች ማስተማሪያ ነው። እኔም ተምሬበታለሁ። ቆይ አንዴ ላሳይሽ ሐሳቡን የት ጋር እንዳለ። አሁን እዚህ ጋር የታተመው በመካነ ኢየሱስ ነው የታተመው። ስንት ዓመተ ምህረት ይላል? 1995 ይላል። ዶክተር እሸቱ አባተ አዲስ አበባ 1987 ይላል። በመካነ ኢየሱስ ታተመ ይላል። ጥሩ። አሁን ይሄ በመካነ ኢየሱስ ፐብሊሽድ ባይ መካነ ኢየሱስ ቴዎሎጂካል ሊትሬቸር ፈንድ ይላል። ይሄ በመካነ ኢየሱስ ፈንድ የታተመ እንትን ነው። የምትለብሺው ልብስ በቃ ስንጥቀሽ ለመታየት ምንም የቀረው ልብስ እኮ አይደለም። ክርስቲያን ነኝ ስትይ እኔ አሁን ክርስትና የምጠላው በእናንተ ማንነት ነው። እንትን አትበል። አሁን በቃ ይብቃ። በቃ በጣም ቢዩቲፉል አድርጎ የሰራኝ የእግዚአብሔር ማስተርፒስ ነኝ። ተይ አንቺን ከፈጠረ በኋላ የተጸጸተ እግዚአብሔር ነው የማውቀው። አይደለም እንደዛ። አሁን በቃ ፐርሰናል አታርገው፣ ችግር የለውም። አይነ ሆድ ብሶሃል ምንድነው ፐርሰናል? እግዚአብሔር ይመልስልኛ። እንደዛ ከሆነ ከእግዚአብሔር ከሆነ ፐርሰናል ያደረኩት ይሉሃል። አየህ አይደለ? ተው አይደለም ከእግዚአብሔር ጋር ከሆነ ፐርሰናል እንትን ያደረኩት ራሱ ይመልስ። ተጸጽቻለሁ የሰው ልጅ በመፍጠሬ ብሎ የተናገረው ራሱ ነው። ስለዚህ ለምንድን ነው ሄዳችሁ እሱ እንደሱ አትወቅሷቸውም? ኮንሶ ሂዱና ከላይ ጡታቸው ምንም የሚታየውን ሴቶች ለምን ትክክል አይደለሽም ለምን አትሏትም? እኛ ላይ ብቻ ሴቶች ሴቶች ላይ ብቻ ለምን ፊጥ ትላላችሁ? ለምን ኮንሶ አንቺ ክርስቲያን አይደለሽም እኮ በነገራችን ላይ አንቺ ክርስቲያን ነሽ። ኮንሶ ለምን አትሄድ? መልስ ክርስቲያን ነሽ ወይ? ቆይ እኮ እነሱ ራሳቸው መስለው ነው የሚኖሩት እኮ ለምን እቃወማቸዋለሁ? እነሱ አንቺ ክርስቲያን ነሽ እኮ ታዲያ ምንድን ነው ሮንጉ? ክርስቲያን ነሽ ወይ እኮ ክርስቲያን ነሽ አንቺ? አሁን ሌላ ነገር ውስጥ አትግባባ ቢሎን እንዳታስከፋኝና እንዳልጠፋብ በቃ ትቼዋለሁ። እኔ አንተን ክፉ መናገር ስለማልፈልግ እኮ ነው። እኔ አሁን አንተን በጣም መናገር አይ ሪስፔክት ዩ እና ወይ በሌላ ሰው አድርገው ሌላን ሰው እንድወርድበት በሌላ ሰው አስደርግልኝ። አንተን ካረኩኝ ይደብረኛል። እኔ ከቻልሽ እኔ ባረኮ ፕሮፋይል ራሱ መጣባሃለሁ። ባረኮ ፕሮፋይል ራሱን ምን ይሄደው ተረባ ጀምራለሁ። ልክ አንተ እየተረብከኝ አይደል? እኔ ደስ ይለኛል። እኔ ካዋጣሽ እኔ ደስ ይለኛል። እኔ ሰበራለሁ አትንካኝ ካልሽ ደስ ይለኛል። የዓለም ሕዝብ ግን እኔ ተርቦ አዳምጪኝ፣ ተርቦ
እኔ ሊነካኝ አይችልም በፍጹም። እየሳቅኩ ነው የማሰቃይሽ። ገብቶሻል? እንደዚህ ማጅራትሽን እየበጠስኩ ኮረንቲ ነው የማስጨበጥሽ። አታውቅኝም። እኔ እንደዛ በጣም መጥፎ ሰው ነኝ። ከቻልሽ እኔ እንደውም አልቀየምሽም። እኔ ይወጣልኛል የምትይው ነገር ካለ የሆነ ቤት ገብተሽ ወይ ቤት ከፍተሽ በስነ ስርዓት መሄድ አለብሽ እኔ ላይ። ገብቶሻል? መልሱ ግን እስካሁን ለተረፈኝ አንድ ነገር ፕሮፋይል ላይ ማለት ነው። እስካሁን ለተረፈኝ ኦኬ ፌር እናድርገው። እሺ በዛ ልክ መልሱ ደግሞ መጠበቅ መቻል አለብሽ። ቀጥይ። ኖ በቃ ኦልሬዲ አንተ ተናግረሃል። አንተ መናገር ያለብን ተናግረሃል። ኧረ እኔ እናገራለሁ። ሚውት አድርጌ ሰምቻለሁ። ዝም በል አሁን ደግሞ። እኔ ዝም አልልማ። እኔ ሰው ተናግሮ እንዴት ዝም እላለሁ? እቀጥላለሁ እንጂ። አይ እንትን ፌር አይሆንም። ባላንስ ዳያረግ ችግር የለውም። እሺ ዝም እላለሁ። ቀጥይ በፕሮፋይል ላይ እና ዝም እላለሁ። ሚዛኑ ይደፋብኛል። እሺ አሁን አትናገርም። እኔ ካልኩ በኋላ ወይ ድሮፕ አደርጋለሁ፣ ሚውት አደርግ ከፈለ እኔ ወጥቼ ምንም ብትል ምንም አይመስለኝም። ግን ያው ችግር የለውም። አላወራም። የፈለግሽውን በይና ወደ ሌላ ጉዳይ እገባለሁ። ሌላ ቀን ደግሞ ችግር የለውም እገባልሻለሁ። እሺ መጀመሪያ ከስም ልጀምር። ባብል። አንተ ጣሊያናዊ ነህ ኢትዮጵያዊ ነህ? ባብል ብለህ ራስህን 2 ቁጥር 4 ቁጥር ያረከው ጣሊያናዊ ነህ ጀርመናዊ ነህ ኢትዮጵያዊ ነህ? መጀመሪያ አይደንቲፋይ አድርግ ራስህን። እሺ ሁለተኛ ነገር ደግሞ የሰቀልከው ፎቶ። ቆይ አልጨረስኩም። የሰቀልከው ፎቶ አይ ልጠይቅሽ ብዬ ነው። በስም ከጀመርሽ ሰው ጠፍቶብህ ነው። ባብል ማለት እሺ ሰው ጠፍቶብህ ነው። ቆይ ትረባ ይመቻለቅ 1 ደቂቃ ይሰጥ። ይሄ ትረባ ነው። ገባ? እሺ ኮፍያ አድርገህ አንተ ማይክል ጃክሰን ነህ። ዩ ዊሽ ዩ ካን ቢ ማይክል ጃክሰን። ሁለተኛ ነገር ነው እንደዚህ አይነት አሁን ፎቶ ላይ እንዳለው ከረባት ገዝተህም አድርገህም አታውቅም እስካየን ድረስ። ምናይ በቲሸርት በ40 ብር ሱሪ እና በ20 ዶላር ጫማ ነው። ይሄንን አለባበስ ምኞት ነው። በቃ እንደዛ ከሆነ ቤት ውስጥ አሁን እኔ ቤት ውስጥ ከፍቼ ንብረቴን ማሳየት መቻል አለብኝ ማለት ነው። እንደዛ ከሆነ ቀጥይ። ይሄ አለባበስ ማለት ነው ሜቢ የልጅ ምኞት ነው። በቃ ልጅ ወልጄ እንደዚህ ነው ማለብሰው ብለህ ነው አይደለ? ይሄንን ፎቶ የለጠፍከው ልጅ ስወድ እንደዚህ አድርጌ የኔን ድሪም አስኖረዋለሁ ብለህ ነው የለጠፍከው ይሄን ፎቶ ማለት ነው። ምክንያቱም ቁንጅና ነው የለጠፍከውን ሰው። አንተ ከዚህ ጋር በምንድን ነው የምትገናኘው? ከየት መጥቶ እና ባጭሩ ያንተ ያልሆነ ስዕል ፕሮፋይል አድርገሃል ነው ባጭሩ። ሌላ ጊዜ ተመለስ። በቃ የለም አልቋል። በቃ እኮ ያንተ ያልሆነ እንትን ልለጠፍ። በቃ አንድ እንትን የባለፈውን በቅርቡ ፖስት ያደረኩት ልለጠፍና ጃኬቱ ብቻ ዋጋውን ትነግሪኛለሽ። ቆይ የጃኬቱ ብቻ ዋጋ ማለት ነው። ጃኬቱ ዋጋው ስንት ነው? ጃኬቱ ዋጋ ስንት ነው? ብላክን ዋይት ያረከው ለዛ እኮ ነው። የኔ ተሰነጣጥቋል አይደለም። ቆይ ጃኬቱ ዋጋው ስንት? ዋጋው ስንት ነው? አለሁኝ እንትኑን ስደብቅ ስንጥቅጥቁን ምን ያለ ከእንትኑ ርካሽ የገዛሁትን ልብስ በብላክን ዋይት ነው የመለጥፈው። ለምን መሰለህ? ኧረ እኔ ምንም ስንጥቅ የለውም። አዲስ እኮ ቢያርጅም እኮ የአዲስ ወንዴ ባደገም እኮ ዋጋው ስንት ነው እኮ ነው ያልኩሽ። በቻትጂፒቲ ነው በቻትጂፒቲ በኤአይ ነው ያነጣኸው። እንደዛ ያስታውቃል። የነጣ ጫማ አውቃለሁኝ። የነጣ ጫማ እንደዛ ዋጋው ስንት ቢነጣም ባይነጣም ዋጋው ስንት ነው ያልኩሽ። እኔ ስለ መንጣቱ ስለ መሰንጠቁ አይደለም። ዋጋው ስንት ነው? እኔ ስለ ዋጋው ብራንዱን አይታይ ምን እንዳይታይ አድርገህ እኮ ነው የለጠፍከው። ምን አውቃለሁ ብራንድ እንደሆነ አይታወቅም። ከሰው ላይ አውልቀህ ዘርፈህስ ቢሆን ምን ይታወቃል? በቃ አስወልቀህስ ቢሆን ምን ይታወቃል? አስወልቀህስ ቢሆን ኦር ደግሞ ተበድረህስ ቢሆን ብዙ ወንዶች እንደዛ ያደርጋሉ አሉ። በእናትህ አበድረኝ ይላሉ ጓደኞቻቸውን። ጫማና ጃኬት ይበዳደራሉ። ግድ የለሽም አመጣልሻለሁ። እኔ እኮ ሰው አመጣልሻለሁ። የሆነ ሰዓት ላይ ናና ተናገር እላለሁ። እኔ ጋር ሰው ማለት ነው በአካል ቁጭ ብዬ ነው እንዲመሰክር የማደርገው። ለነገሩ ደግሞ አስገድዱት ነው ትላላችሁ ደግሞ
ቢናገርም ለማንኛውም ስንፈታ ተረባ ብሎታል ሬይነር እሱን እንትን አድርገው ዋን ሞር አለኝ ስም ላይ እንደው ሙሉ ታየ አንድ አይን ያለ አንተ ደጃል ነህ እንዴ አንድ አይን ያለ አንተ ትሆናለህ የምትገለጠው በመጨረሻ በቂያማ ቀን አይታወቅም ዲናችን ላይ አታለቅ ፕሊስ እባክሽ አይ ደጃል ነው ያልኩት ደጃል ሰይጣን እኮ ነው እስልምና የሚለውን ነገር እያለቀሽ ነው ያለሽው ልክ አይደለም እኔ ሳስብ ሳይል ዘቢል ነው መስለኝ ዮሐንስ ራእይ ያለችው ኤልዛቤል ተዋት በቃ ሬነር እንትን እንዳይሆን ይሁን ብሽሽቅ እንዳይሆን ብሽሽቅ እንዳይሆን እኔ ቀልድ ነው ይቅርታ ዛሬ እኔ አይን ሳይ አንድ አይን ስላየው ነው ያው አንድ አይን በብዙ ቦታ ሌላም ቦታ ስላለ በቃ እንትን ነው ኢሉሚናቲ ብየዋለሁ ችግር የለም በዛን ቀይረው ጨርሻለሁ ግን መብትሽ ነው የፈለግሽውን ቦታ ላይ ማስቀመጥ ትችላለሽ ሰዎች መረዳት ያለባቸው እዚህ ጋር ግን በርግጥ ትልልቅ ሰዎች በመሐከላችን አሉ እኔ ሌላ ነገር ማለት አልፈልግም ነበር ግን በግልጽ አማርኛ እኔ በዚህ ሰው ፍቅር ወድቄ ያለው የቀወስኩትም በወንጌል ለመስበክ ሳይሆን በዚህ ሰው ፍቅር ነው ብለሽ ንገሪያቸው አስተያየት አድርገው ስብከትሽን ዝም ብለው እንዲያዳምጡልሽ ከፈልግሽ በቃ በእኔ ፍቅር እንደቀወስሽ ንገሪያቸው ለምን ሚስጥር አይወጣም እኔ አልተረባትም እኔ ከተረብኳት ጸጉሯ ሁሉ ይረግፋል እኔ ባይዘው መተረብ አልችልም ላለቅሱላ እችላለሁ ና ትረባ አልችልም ከሚችሉት አይደለም ሆደ ባሻ ነኝ ኤኒዌይስ ደስ ይላል እኔ የስቲል ራሴ እንዳልሹ ዛሃራን እዚህ ጋር ስላለች ፈርኋትና ላለማድረግ ነው እንጂ ፋርላ ለመሄድ ነው እንጂ ችግር የለም አረብ ሪስፔክት ለገስቶቻችሁ አለን ብዙ እንትን አልናገርም ብዬ ነው በስሱ ነው የሰጠው ባቢሎን በስሱ ማለት እኔ ችግር የለውም እኔ ችግር የለብኝም አቅሙ ካገኘች እኔ ችግር የለብኝም ያ እሺ